ዛሬ እንግዲህ ቀብራራው ቀብረር ብሎ መጥቷል። እንግዲህ በጣም በሚያምር ሁኔታ በሚያምር መልክ ከመኪናው ጋራ ብላክ ኤንድ ብላክ አርጎት መጥቷል። በጣም ዛሬ ውበትክ በጣም ያምራል፣ ወጥቷል ጎልቶ ማለት ነው። ግን ያስደነገጠኝ ነገር አለ። አንደኛ የጻፍከው መልእክት፣ ሁለተኛ ሀይሚ ካጠገብህ የለችም፣ ሶስተኛ ዛሬ ዳግማይ ተንሳይ ነው። እንዴት እንደዚህ ልትመጣ ቻልክ? ምን ሆነ ነው? ምን ከፍቶክ ነው? ምን ችግር ገጥሞ ነው? ለምን በእንደዚህ አይነት መልኩ ሊመጣ ቻለ የሚለውን እንነጋገርበታለን ቤተሰብ። ዛሬ እንግዲህ አንደኛ ዳግማይ ተንሳይ ነው፣ ሁለተኛ የወንድሙ ሰርግ ነው፣ ሶስተኛ ደግሞ እግዚአብሔር ተመሰግኖ ዛሬ ገብርኤል ነው። በእንደዚህ አይነት መልኩ የብሩኬ አመጣጥ ትንሽ ለኔ ግርታ ፈጥሮብኛል ቤተሰብ። ለምን እንደዚህ እንደመጣ አላቅም። ሀይሚም አጠገቡ የለችም። እንደዚህ መምጣቱ ምንድነው? ችግር አለ እንዴ? የትላንትናው ፕራንክ ችግር ፈጠረ እንዴ ቤተሰብ? ለምን እንደዚህ ሊመጣ ቻለ ብሩኬ? ያው ምንም ችግር የለውም፣ ግን ያው ቀብራራው ቀብረር ብሎ ቢመጣ ችግር የለውም፣ ያምራል። ምን ሁሉ ነገር የምታደርገው ነገር ሁሉ ያምራል። ግን ቡራዬ እንደዚህ መምጣትክ ቅር ብሎኛል። ያው ሀይሚ አጠገብ ካለ መኖር ቅር አሰኝቶኛል። ያው የጻፍከው መልእክት በጣም ከባድ መልእክት ነው። ፍቅር ላይ መፈተን አለ፣ ሁሉም ነገር ላይ መፈተን አለ። ካያችሁ የዴዚና የአሌክስ ፍቅር በጣም ትልቅ ፈተና ላይ ነው የገባው፣ ካያችሁ ማለት ነው። ልክ እንደ ብሩኬና እንደ ሀይሚ ነው። ሀይሚ ቤተሰቦችና የብሩኬ ቤተሰቦች ምርጥ ቤተሰቦች ናቸው። በእንደዚህ አይነት መልኩ እንኳን የሚገቡ አይደሉም። ግን ያቺኛዋ በቤተሰብ ምክንያት ነው እንደዚህ የሆኑት ማለት ነው። እነ ብሩኬን ደግሞ በሰው ምክንያት ደግሞ የሚበጠብጡ ሰዎች ናቸው። በሰው ምክንያት የማያገባው ሰው በመሀላቸው እየገባ የሚበጠብጣቸው ማለት ነው። እና ዛሬ ያምር ነበር፣ ግን በጣም እኔ እንጃ፣ እኔ በጣም የሆነ ነገር ተሰምቶኛል፣ የሆነ ነገር ሽክክ ብሎኛል በእንደዚህ መምጣቱ። እኛ የጠበቅነው ሌላ፣ የመጣው ሌላ። እኔ እንደውም ዛሬ በአበሻ ቀሚስ ፏ ደመቅ ሸብረቅ ብሎ ይመጣል ብዬ ነበር ያሰብኩት ማለት ነው። ግን ቡራ ብቻውን መጣ። ለምን መጣ እንደዚህ? ምን ችግር አለ እንዴ? ችግር አለ መሰለኝ። ችግር ባይኖር እንደዚህ አይመጣም ነበር። ግን እኔ ደዋውያለሁ፣ ሁሉም ቦታ ደዋውያለሁ። ማንም ስልክ የሚያነሳ የለም። ማርያምን ማንም ሰው ስልክ የሚያነሳ የለም። ሰላም ናቸው ወይ ምናምን ለማለት ፎቶውን ሳየው ትንሽ ቅር ስላለኝ ነው ቤተሰብ። ለምን አንደኛ ሀይሚ የለችም፣ ሁለተኛ ብሩኬ በጣም ተክሷል፣ ደስተኛ አይደለም፣ ፊቱ ላይ ደስታ አይታይም፣ ኮስተር ብሏል፣ አኩርፏል። የትላንትናው ፕራንክ በስተጀርባው ችግር ፈጥሮ እንዳይሆን ብቻ ያው ትላንትና ሲያንገራግር ነበር ብሩኬ ያላገባ ምናምን እያለ ላበላብ እስከሚሆን ድረስ ሀይሚዬ ላበላብ እስከምታረጉ ድረስ ፕራንክ ሰርተዋለች። እንግዲህ ይሄ ነገር እሱን ያው ሀይሚ ተከፍታበት እንዳይሆን እንዴት እንዲትልኛለ እንዴት ታሳፍረኛለ ምናምን ብላው እንዳይሆን ፈርቼ ነው። ለምን እንዳይጨቃጨቁ በዚህ ያው በማይሆን ነገር ማለት ነውና በጣም ከባድ ነው ቤተሰብዬ። እኔ እንጃ ብሩኬ እንዲህ ሲመጣ ይሸክከኛል ቤተሰብ። ሽክክ ነው የሚለኝ፣ ደስ አይለኝ ብሩኬ ብቻውን ሲመጣ፣ ያውም እንደዚህ ሆኖ። ዋይ ብሩኬ ዋት ሃፕን? ወንድሜ ምን ሆነህ ነው? ምን አጋጥሞክ ነው የኔ ጌታ? እርግጠኛ ነኝ የሆነ ችግር ቢኖር ነው እንጂ ቡራ ብቻውን እንደዚህ አይመጣም። ያውም በወንድሙ ሰርግ እንዴ! ያውም ነጭ ለብሶ መምጣት ነበረበት። እንደውም በዚህ ነጭ ለብሶ ከሀይሚዬ ጋር ሀበሻ ቀሚስ ለብሶ ፏ ደመቅ ሸብረቅ ብሎ ነበር መምጣት የነበረባቸው። በእንደዚህ አይነት መልኩ ሲመጣ እኔ አይመቸኝም ቤተሰብ። የሆነ ነገር ጭንቅላቴን ጣህ ያደርገኛል። እና መልካም ሁሉ ነው የምንመኘው እኛ፣ የነሱን መጥፎ ነገር እግዚአብሔር አያሰማን። እና እኛ ሌላ ነገር እንድናስብ ነው የሚሆነው ይሄ ማለት ነው። ፎቶ ሁሉም ሰው በጣም ብዙ ነገር ነው ያሰበው። ያው እሱ ጥቁር መልበሱ ቢሆንም ግን የሆነ አካሆኑ ምናምኑ የሆነ ደስተኛ ያልሆነ ነገር ነው የሚመስለው ፊቱ ማለት ነው። እና የሀይሚዬ ንጉስ የሙሽራው ምንድነው የከፋ? ወንድሜን አይክፋው፣ እናንተን አይክፋችሁ ማርያምን። በቃ እኔ እንጃ፣ እኔ ይከፋኛል እናንተ ሲከፋችሁ። እና ትላንትና ነው በጣም ነበር የምታምሩት። በትላንትናው ዕለት ቆንጆ ሆናችሁ ነጭ ለብሳችሁ፣ ዛሬ ደግሞ እኔ እንጃ ብቻ ሀይሚ ከጎንክ ሳጣት እኔ ያናደኛል። ከጎን ስጠፋ የሆነ ነገር የጎደለ ነው የሚመስለኝ። እና ብሩኬም ያለ ሀይሚ ጎደሎ ነው፣ ሀይሚዬም ያለ ብሩኬ ጎደሎ ነች። ስለዚህ ሁለታችሁ መውደድ የለባችሁም። የአራቱ ልጆች አባት ቡራዬ
የአራቱ ልጆች አባት እንዴት ዛሬ ልጆችህንም ሚስትህንም ይዘህ ነበር መምጣት የነበረብህ በዛሬ ቀን በዳግማይ ትንሣኤ ቀን እና የአራቷ ልጆች እናትህን ዛሬ ስላላመጣ ቅር ብሎናልኛ ቅር ብሎናል እና ቤተሰብዬ መልካሙን ነው የምመኘው። እግዚአብሔርን ነው የምላችሁ መልካሙን ነው የምመኘው። ዛሬ እስቲ ድጋሚ ደዋውላለሁ። ደዋውዬ እጠይቃለሁ ምን እንደተፈጠረ ምን ሆኖ ብሩኬ ብቻውን የመጣው ለምን ተከሰ ለምን አኮረፈ እኔ እንጃ በቃ ማወቅ እፈልጋለሁ ቤተሰብ እውነቴን ነው የምናገረውና እንደዚህ ሲመጣ ከባድ ነገር ከባድ ችግር ያለ ይመስለኛል። ብቻ እግዚአብሔር ሰላሙን ያምጣ። ዛሬ ሚዜ ነው በሚዜ ነው እኔ እንጃ ብቻ በቃ ግራ የሚያጋባ ነገር ነው። አወዛጋቢ ነገር ነው የሆነብኝ ዛሬ ፎቶ ማለት ነው ቤተሰቦቼ። ከአንድ ሰዓት በፊት ነው የተለቀቀው ፎቶ ግን ስደዋውን ነበረ ማንም ስልክ ስላላነሳኝ ነው ዝም ብያውን ቪዲዮ ነው የሰራሁት ማለት ነው። ለማንኛውም ቤተሰብዬ የሆነ ነገር ካገኘን እናደርስላችኋለን። ባይ ባይ ቻው ወዳችኋለሁ።